ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የኛ ደህና ነን እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥተናል። ዛሬ የወሊድ እረፍት ላይ በነበርኩበት ጊዜ አዲስ ግሩፖችን ተቀላቅዬ ነበረና ለማርች 8 የሆነ ፕሮግራም ነበረን የተዘጋጀ ፕሮግራም እና ወደዛ ልሄድ ነው። ታውቃላችሁ ማርች 8 እንግዲህ ያው የሴቶች ቀን ነውና የሴቶች ቀን ላይ ያው ምን ሊያገናኘኝ እንደሚችል እዛው ፕሮግራሙ ላይ ታያላችሁ። በምን ምክንያት እንደሄድኩኝ ያው ከፕሮግራሙ ትረዳላችሁ። ግን ያው ዛሬ እሁድ ነውና ማርች 8ን አስመልክቶ ልንገናኝ ነው። በጣም ደስ ብሎኛል እና እንደዚህ አይነት ፕሮግራም ላይ ደግሞ ስሳተፍ ከሴቶች ጋር ብዙ ሰዎችን አውቄበታለሁ። I'm happy and I'm proud of myself እና ጠዋት ነበረ የተቀጣጠርነው ከ12 እስከ 1 ሰዓት እንድንገናኝ ነበር የተቀጣጠርነው። ገና አልነጋም ነበርና ቢያንስ የተወሰነ መንገድ ባሌ ሸኘኝ። ከዛ እዛው ደረስን። የነበርንበት ፍሬንድሺፕ ነበረ የምንገናኘው። ቦታውን ስታዩት አይ ሆፕ ታውቁታላችሁ። እና ደግሞ ቲሸርት ተዘጋጅቶልን ነበረ። በጣም ደስ የሚል ጊዜ ነበረ። ብቻ ተመችቶኛል። በዛው ልክ ደግሞ ያው ጉንፋን ይዞኝ ነበረ። ጉንፋኑ ቅዝቃዜው ጠዋት ስለነበር ትንሽ አስቸግሮኝ ነበረ። ቢሆንም ግን በጣም ደስ የሚል ጊዜ ነበረ። በጣም ብዙ አይነት ሰዎችን አግኝቼበታለሁ እና ደግሞ በጣም ብዙ ትምህርት ላገኝባቸው ያልቻልኩኝ ሴቶችን አግኝቻለሁና ደስ ብሎኛል። ከአዲስ ሰዎች ጋር በመገናኘቴ በጣም ደስ ብሎኛል እና ደግሞ በደንብ ነበር እንጆይ ያደረግነው እና እዚህ ጋር ያው ፎቶ ምናምን ልንነሳ ቦታ እየመረጥን ነበረ። ላይቱ ወዴት እንደሆነ ምናምን ቦታ መርጠን ፎቶ ልንነሳ ነውና ብቻ ደስ ይል ነበረ። እንጆይ አድርጌያለሁ። እኔ እንደዚህ አይነት ሰፋ ያለው ተለቅ ያለ ግሩፕ ላይ ስገኝ ዛሬ ለመጀመሪያ ጊዜ ነው። ያው ድሮ ተማሪ ያለው ብዙ ነገሮች ላይ ተሳትፌ ያውቃለሁ፣ ግን አግብቼ ከወለድኩ በኋላ ይሄ መጀመሪያ ነው እንደዚህ አይነት ግሩፕ ላይ ስሳተፍ ነው እና በጣም ደስ ይል ነበረ። ግን እንደዚህ ሶሻል ሚዲያ ላይ ብቻ የሚታወቁ ሰዎች ምናምን ነበሩ እና በዚህ መልኩ ፎቶ ምናምን እያነሳው ያው ቪዲዮ የሚቀርጽ ስላልነበረኝ በእጄ እየቀረጽኩ ነበረ። በተወሰነ መልኩ ያው ኢንጆይ ለማድረግም እንደገና ደግሞ ሜሞሪ ለማስቀመጥ ሞክሬያለሁ። እና ያው አንድ አይነት ቲሸርት ለብሰን በየቦታው አለንና እዚህ ጋር ወክ እያደረግን ነበረ እና አንዷ ያወቅኳት ልጅ ጋር ወይም ደግሞ ይሄ ለመጀመሪያ ጊዜ ነው በነገራችሁ ላይ በአካል የተገናኘ ነው። ግሩፕ ፈጥረን ግሩፕ ላይ ነበረ የምናወራው። ስቲል አሁንም አለ ግሩፑ እና ለመጀመሪያ ጊዜ ነው የተገናኘ ነው። ደግሞ እናንተ በእናታችሁ ይሁትማ ሰማዩ እንዴት እንደሚያምር አያምርም? በቃ የጧት ሰማይ ነውና በስማም ካዩት በኋላ እንዴት ደስ እንደሚልና ላሳያችሁ ብዬ ነው። ኤኒዌይስ ብቻ ግን ያው ኢንጆይ ላደርግ ነው። አብራችሁን ቆዩ እና ላይክ ሰብስክራይብ ማድረጋችሁን እንዳትዘነጉ እንዳትረሱ። ያው በጣም እየተቸገርኩ ነው። ስልኬ እየተበላሸና ስልኬ በመበላሸቱ ምክንያት ብዙ ቪዲዮዎችን ያለቀኳቸው አሉ እና እያንዳንዱን ኤዲት እያረኩ ለቅላችኋለሁ። በነገራችሁ ላይ ግሩፑ በጣም ሰፊ ግሩፕ ነው። ወደ 500 ምናምን ግሩፕ ነው፣ ግን እየተገኘ ነው 30 ምናምን ነው። አይ ቲንክ የቻለ ሰው ነው የመጣው እና በጣም እንጆይ እያደረግን ነበረ፣ ወክ እያደረግን ነበረ እና ደግሞ ግቢው ላይ ምናምን እና ደግሞ ይሄን ግሩፕ ያሰባሰበችው ሴት ቀረጻ ምናምን እያደረገች ስለነበረ ያው ቀረጻ ምናምን እየተደረገ ቆይቶ ነበረና ቆይተን ነበረ እና የሆነ ቻሌንጅ ነበረ። ደግሞ ቻሌንጁ ላይም የተሳተፉ ሴቶች ነበሩና ብቻ ግን ኢንጆይ ያደረግንበት ጊዜ ነበረ። በጣም ደስ ይል ነበረ እና አብራችሁን ቆዩ። በቃ ላይክ ሰብስክራይብ ማድረጋችሁን እንዳረሱ ፕሊዝ። ቦታው በጣም ደስ ይላል። በነገራችሁ ላይ ፍሬንድሺፕ ከሰዓት ነው ሄጄ የማውቀው። ከ10 ሰዓት በኋላ ሄጄ አውቃለሁ ብዙ ጊዜ፣ ግን ጠዋት ላይ እንደዚህ አይመስለኝም ነበረ ቦታው። ኦ ማይ ጋድ በጣም ነው የሚያምረው። አንደኛ እሁድ ነው፣ ሁለተኛ ደግሞ ጠዋት ነው። እንዴት እንደሚያምር ልነግራችሁ አልችልም። በቃ ስፖርት የሚሰራ እንዳለ ብዛቱ ለስፖርት ነው በጠዋት የመጡት አብዛኞቹ፣ ያው የታወቀ ነው። እና
ቁጭ ብለን እዚህ ጋር ንግግር ምናምን ልታደርግ ነበር የሰበሰበችን ሴት እና በምን አይነት ቻሌንጅ እንዳለፈች ምናምን ስቶሪዋን ነገረችን እና አንዳንድ ሰዎችም ንግግር አረጉ እና ልምዳቸውን አካፈሉ። እኔም ደግሞ ለምን ትንሽ ንግግር አላረግም ብዬ በአቅሜ እየፈራውም ቢሆን እያፈርኩም ቢሆን ያለኝን ሀሳብ ሼር አረኳቸው እና ትንሽ ተሳሳቅን ስላለው ነገር ምናምን ግሩፕ ላይ ስለነበረው ነገር ምናምን ተመሰጋገንን። በአጠቃላይ ሀሳቤን ምናምን ገለጽኩኝና ትንሽ ለካ ማሳቅም ማውራት እንችላለን እኔ እናንተ እና ትንሽ ኢንጆይ ያደረኳቸው እኔም ንግግር አድርጌ የሰበሰበችን ሴትንም አመስግኜ ወደ ቦታዬ ተመለስኩ እላችኋለሁና ብቻ አብራችሁን ቆዩ በቃ እስከ መጨረሻው ቪዲዮ ድረስ። እና ይሄው ንግግሬን ጨርሼ አመስግኜ ሄድኩኝ እና ለካ ማይኩ የኔ አይደለም ማይኩን ይዤው ልሄድ ነበረና ማይኩን ተመልሼ ሰጠኋቸው። ከዛ ኦልሞስት ንግግራችንን ጨርሰን የተዘጋጀ ጊፍት ነበረ ላዘጋጀችው ሴት እና ጊፍቱ ተሰጣት። ያምር ነበረ። የቤት ውስጥ ማጌጫ ነው ወይም ግድግዳ ላይ የሚደረግ ጌጥ ነው። በጣም ትልቅ ነው። በጣም ያምራል። ውብ ነው በጣም በቃ ለነግራችሁ አልችልም። እና እሷም ኤክስፔክት አላረገችም። በጣም ደስ ብሏት ነበረ እና በዚህ መልኩ ጊፍቱ ተሰጣት። በነገራችሁ ላይ ከዚህ ግሩፕ ውስጥ በቃ ትንንሽ ልጆችም አሉ የሃይ ስኩል ተማሪም ኢቭን እየተሳተፈች አለች አይ ቲንክ እዚህ ግሩፕ ላይ። በዛው ልክ ደግሞ በቃ ወልደው የጨረሱ ትልልቅ ማሚዎችም አሉ ወጣቶችም አሉ። በጣም በቃ ብዙ አይነት ኤጅ ላይ ያሉ ሰዎች ናቸውና በጣም ደስ ይል ነበረ። ኤክስፒሪየንሳችንን ሼር አድርገን ምናምን እና ከጊፍቱ ጋር እንደዚህ አብረን ፎቶ ምናምን እንነሳለን። ፎቶ ተነሳን እና በዚህ መልኩ ጊፍታችንን ሰጠን። ከዛ ደግሞ ሌላ ከዚህ በኋላ አንድ ፕሮግራም አለች የምትዘጋጅ። እሷን ፕሮግራም ደግሞ እናደርግና እንግዲህ ትንሽ ፈታ ብለን ምግባችንን በልተን ወደ መጋባደዱ ነው አይ ቲንክ የሚሆነው። ብቻ በጣም ደስ ይል ነበረ። ደስ ብሎኛል። እኔ እዚህ ላይ በመሳተፍ ብዙ ነገር አግኝቼበታለሁ እና እሷም ያዘጋጀችው ሽልማት ጊፍት ነገር ነበረ ለቻሌንጁ ላዘጋጀችው ቻሌንጅ እና ቻሌንጁን ተቀላቅለው ያሸነፉ ኦር ደግሞ የተሰጣቸው ሴቶች ነበሩ። ለነሱ እየተሰጠ ነበረ እዚህ ጋር እና በጣም ደስ ይላልና ጊፍቱን ያገኙ ሴቶች በጣም ነው ደስ የሚሉት። በጣም እኛንም ያበረታቱን በብዙ ነገር እንደዚህ አርጉ የሚሉን አይነት ሴቶች ስለነበሩ በቃ ይገባቸዋል ተብሎ የተሰጣቸው ናቸውና እነሱም ደግሞ ይገባቸዋል ብለን ሰጠናቸው። ከዛ ወደ ቁርሳችን ነበረ ቁርስ ግብዣም ነበረ ወደ 4 ሰዓት አካባቢ እና ቁርሳችንን በዚህ መልኩ በላን። እንደምታው በጣም ነው የሚያምሩ ብዙ አይነት ይሄ እንደውም ከተበላ በኋላ ነው አብዛኛው የቀረጽኩላችሁ እና ቁርሳችንን በላን። ፕሮግራማችንን እዚህ ላይ ነው ማለት ነውና ያወራን እየተጫወትን ነበረ። ኤኒዌይስ የዛሬ ቪዲዮችን ይሄን ይመስል ነበረ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ።